አይሆንም ብንልም ስለተቀበለችው ሄድያ የሆነ የፍቅሩን ስለተቀበለችው የደስታ የሆነ ትልቅ ሰርፕራይዝ ያደርግላትም ይችላል። ስለተቀበልሽኝ ቀለበትም ሊሆን ይችላል ያለው ሲሸርቡብሽ ያለው እኔ ሻልሻለሁ አላት እኮ እኔ ዘፍንልሻለሁ አላት። ያንኑ ነው የጀመረው። ያላት ሲሸርቡብሽ ያለው ያንቺን ሀዘን ግን ማን ያውቃል? የኔው ጭንቀት ይበቃል አላት። ወይኔ ታድላ። ሰላምን አስገባት። ኧረ ሰላምን አስገባት። አንድ ቁጥር እየጻፈች ነግቢ ሰላምዬ ህመሜ ቁስሌት ያለው ሲሸርቡብሽ ያለው ለከፋ ውጄ ከሌላ ማንቴ ብሎ ማንቴ። ሰላሚና እንዴት ነሽ? ደህና ነሽ? ደህና ነሽ? ቆንጆ ቢኖር ቆንጆ ቀለበት ነው ማለት ወይ? ሰላሚናዬ እንዳለ ታውቂያለሽ። ብሩኬ ለሀይሜ ቁስሌት ያለው ሲሸርቡብሽ ያለው ያንቺን ሀዘን ግን ማን ያውቃል? እኔ እሻልሻለሁ እኔ እሻልሻለሁ። ቆንጆ ነው። ለከፋ ውጭ ከሌላ ሀዘንሽ ሀዘኔ አይደለም በራሱ በድምፅ እንጂ ዩቱብ አላዳመሽም? እንደ ዩቱብ ምን አላት መሰለሽ እኮ ህመሜ ቁስሌት ያለው ሲሸርቡብሽ ያለው ያንቺን ሀዘን ግን ማን ያውቃል? እኔ እሻልሻለሁ አላት። ልንገርሽ ሰላም ላይ ብለዋል። አዳምጠሽዋል? ጎበዝ ናችሁ ግን እኛ ወዳቸው ከሆነ ናቸው አሳልፋ አንስጥ። የወደደሽ በገበናሽ ነው ውጭ አያወጣም። በውስጥ ነው የሚያወራው ነው አባባል። በጣም አያማደርስ ሌላ ጊዜም ሌላ ነገር ብሰሙ ፎርተና ከንድንንዬ አይ ነው እሷ ጀነራል ነው የምትሰጠው። ገባሽ? ሌላውን አሁን ዛሬ ትምህርት ነው። ኮሜንት እኮ ቅድም የመለስኩት ምንድን ነው ወይ ቀለበት ወይ መኪና አሉ። መኪና ከአሁን በፊት ምን ብለዋል? ዋናው ነገር የምንፈልገው ከአንድ ቤት ሁለት መኪና ይኖራቸዋል ብዬ አላስብም። አላውቅም። ምክንያቱም ራሳቸው ቤት ካለን መኪና ደግሞ መንቀሳቀሻ ካለን ሌላ ነገር ብለዋል። አየሽ ኦልሬዲ አሁን ላይ ሁለታቸውም ተነጣጥረው አያውቁም። የትም ሲሄዱ ሁለታቸው በአንድ ናቸው። መኪናቸው ደግሞ ማሻአላ ትልቅ ነው። ሁለተኛ መኪና ለሀይሚ ገዝቶ እንጂ ማለት እኮ አስበሽዋል። በዚህ በነዳጅም መኪና መኪና ነው ብዬ በጭራሽ አላምንም። ይችላል እንጂ አሁን እኮ ምን አለ መሰለሽ ዩቱብ ሲቀርጹ በፊት ውጭ እየወጡ ነበር። አሁን ብዙ ጊዜ ቤት ነው። ኦኬ የሆነ ቦታ አሁን ሰው ሲጠራቸው ትሄዳለ ወይም ወደ ቡታጀራ ሲሄዱ እየብቻ ደግሞ መሄድ አይችሉም። እሷ የሆነ ስራ ቢኖራቸው የተራራቀ ቦታ ሊሆኑ እየብቻ ሊሆኑ እሷን በመኪናዋ እሱን በመኪና ሄደው ሊገናኙ ይችላሉ መሀል ላይ አይደለም። ኦልሬዲ ግን እነዚህ ሰዎች አንድ ቤት አብረው ነው ያሉ። ሲወጡ በሁለት መኪና ከባድ ነው። አሁን ላይ በአሁኑ አንዳንድ መኪናቸውን አኑሮ እኮ በሌላ መኪና ሊሄዱ ይችላል። ስንት ሰርፕራይዝ አለ። ኦኬ ቀለበቱ አይሆንም ብንልም ስለተቀበለችው ሄድያ የሆነ የፍቅሩን ስለተቀበለችው የደስታ የሆነ ትልቅ ሰርፕራይዝ ያደርግላትም ይችላል። ስለተቀበልሽኝ ቀለበትም ሊሆን ይችላል። ወይንም ደግሞ እንደውን ሌላ ሀሳብ በራሴ ግምት ስገምት ወይንም ደግሞ እሺ ብለሽኝ እኔን አምነሽኝ ወደሽኝ ፈልገሽኝ ስለተቀበልሽኝ አመሰግናለሁ ብሎ ትልቅ ሰርፕራይዝ ሊያደርጋት ይችላል። ስለተቀበለችው ሌሊቱ አይነጋም ዛሬ ለህዝቡ
አለ እኮ እሱ እንኳን ህዝቡ እሱ ራሱ እኮ ብሏል። ፈጣሪ በጠዋት በመጣ እነዚህ ልጆች እኮ ማስቆም አሁን ኢንስታግራም ብሩኬ የድሮ ፎቷቸው ምን ብሏል? የፍቅር እመቤቴ ብሎ ፖስቷል። ፎቶና ፎቶውን ሀቢብቲ የፍቅር እመቤቴ ብሎ አሁን አወረደዋል። ኢንስታግራም ይመጣልኛ ስፖስትም ሄዳችሁት ልንገራችሁ ብዬ ነው። የፍቅር እመቤት ስለዚህ ነገር ይራል ግን እና ሊሊ ግን ኳስ ተጫውታችሁ ማየት ለማየት ፈልጋሉ። ግን እየሰሚኛ ትሪፕል ስትኛ እንመጣልሻለን። አሁን ነው ላፉ አንድ አበባ 5 ለምን አሁን ነው እንዳታስበሉኝ። ትሪፕል ይሻል እሷ ደግሞ በኢየሱስ አስርሜ ልንገር አንቺ ኧረ በማርያም ልሸነፍ ትሳ በኢየሱስ ስም አንድ ላፍ ተጫዋቹ እንዳንሳቃ እንደፍታ ራሱ ቲክቶክ እኮ እብደት ይወዳል። አንጫወትን ሞት እንዴ ዛሬ ሰሚ ማንም ሰሚ ማንም ታብታብ አያደርግልሽ። ምሪከት እያደረጉ ነው የሚለቋችሁ። እነዚህ አሮጊቶች እያሉ በራሱ ኢንስታግራም ራሱን የፖስተው በየት ነው የፖስተው አላለች። ሱሱ የፍቅር ውዴ የፍቅር መቤቴ የኔ ስጦታ የልቤ ማን ያለው እስትንፋሼ የመኖር ሚስጥር ህይወቴ ያላንቺ ባዶ ነው የኔ እናት የፍቅር ውዴ አርሰናል ተሸንፎ እንደዚህ አይልም። አርሰናል ተሸንፎ አይመለከተንም። ብሩኬማ አርሴናልን እንዴ ወደ እንትን ይበል እንጂ ለሀይሚዬ አቴንሽን ይስጥ፣ አለበለዚያ እናካሄዳለን። አብዮት ለልጃችን አቴንሽን ይስጥ። ከምንም በላይ እኛ ለፈረንጅ ጌም ምን አገባን? ወይኔ ጉዴ! አሁን ይዘለዝሉ ይገሉ ስታወቂ ቢሉኛል። ወይኔ በስመ አብ ሂዊ እንዴት ናፈቀች። ምን ሆነ ነው የማትመጣው? በጣም ደህና ናት። ያው ደህና ነች። ቤት ዛሬ ደግሞ ልጆቹም አሉ። ሰው መስሎኝ ለካ ዊኬንድ ነው። እረሳቸዋለሁ። በስመ አብ አይ ዊኬንድማ ረሳሁት። ዛሬ አላለም ቆይቷል። አዎ ሀዩቲ ትክክል ማሬ የፍቅር እመቤቴ ሱሱ እኮ አበደች። ዛሬ ምስጋና ቤት ትዳሬ ልቤ ሰው አዋ እንደዛ ነው የሚለው። ዛሬ በተናገረው ይሄኔ ትንተና እየተሰጠ ነው። የት ጊፍተር የመጣች አላልኩሽም? አይ የለም ታውቂዋለሽ ከጎኔ ሌላ ሰው። እናቴ ትገቢያለሽ? ደህና ነሽ? ሶሪ በራሴ እንትን ብዬ የራሴ ነገር እንትን ብሎኝ ተደራርቦብኝ ወይስም አላረብሽም። ሰው እሺ እናቴ ናፈቀሽ እንደማለት ቅናሽ እንጂ አንቺ ለኔ ግድ የለም። ኧረ በመድኃኒዓለም ሰውዬው ሞቷል። ርቀኝ በቅርቡ መጣለው ዘላለምን በክፍ ሁኜ
አይኖች እያየው እተኛለሁ። ዘፈኑ እኮ ሲተረጎም ማረ የታምራ ዘፈን እኮ በአማርኛው ሲተረጎም እንደዚህ ናቸው። ውዴ ሞቷል ብለሽ እኮ ቀዳሽው ዘፈኑ ማረ ረጋገጥሽበት። ሞቱን ያስታወሽን በዘፈኑ ናፍቆት ስቃይ ሰቀቀን ምንም ብትናፍቀኝ እመጣለሁ አንድ ቀን ጠብቀኝ። ዝም ብለህ ተቀምጠህ ጠብቀኝ ጠብቀኝ ጠብቀኝ። አይኖችን እያየሁ እኖራለሁ ሳወጋት በክንድ ታቅፌ ንግግር በሙዚቃ ተከሽኖ ነው ዛሩ ፀጉሬን እየደባበስከኝ እተኛለሁ። በክንዶች መሀል እተኛለሁ። ማርት ሴት ናት፣ የኔ እናት ታውቃለች። ፊቱን አይታ የፊቱን መቀየር እንኳን የምታነብ እናት እኮ ናት። አሁን እኔ በጣም ማርያም ደግሞ እኔ የዛሬውን ፕራንክ ርዕሱን አይቶ ይደነገጣለ። እኔ ደንግጫለሁ። ኧረ እኔ አልደነግጥም። አንቺ ተንበጭበጭ። ስሚ ምን እንዳስደነገጠ ልንገርሽ። ይሄ ውሸት ይሆናል ብዬ ሳይሆን ስራ ሊጀምሩ ነው ብዬ ነው የደነገጥኩት። ኖ አይደለም፣ ይሄ ፍራንክ እንደሆነ ገና ሲጀምር ያስተዋሽ ቡርቄ ልታንጫጫ ነው ዛሬ አልኩት። እኔ በቃ ወይ ስራ ሊጀምሩ ነው ብዬ እንዴት እንዲሁ በእንደዚህ ስራ አይጀምሩም እንዴ? እኮ ህይወት እኮ ነው የኔ እናት። አንዲቱ መጨረሻ ሄጄ እንደገና ተመልሼ አይቻለሁ አለ ፈጣሪ ሆያ እንትን ነው ውስጧ ጭንቀታም ሆነ ነው። አይ ብዙም አልቆየም፣ አላረዘመውም እኮ እሱ አላረዘመውም። በጣም ብዙ መናገር ያለበትን ግን ተናግሯል። ደስ ብሎኛል። በጣም በጣም ምንድን ነው የምልፈልፈ ሚስቴ ባሏ ነኝ እንዴ? አይ ዋርኒንግ እየሰጠኝ ተናገረ ዛሬ። ወይ ኧረ እባክሽ ፎቶ ወይ ልቀይረው። የት አለ ፎቶ? ፕሮፋይል እኮ ነው እኮ አልፈልግም ማለት ስሚ ደግሞ ማለት ነው እንትን እያስተላለፈው መልእክት ወንዶችም እንደዚህ ህይወት ላይ ያቀልዱ ምን ያለው በጣም ነው ደስ ያለኝ። መቤቴን ብዙ ዩቲዩበሮች በደንብ ነው የተናገረው ዛሬ እና እንዴ ግዴታ የቴች ቤኪ ልትታይ ሰሞ ኤርትራዊ እንትን አለው አሾፈበት። ፎቶ ተነሳ ማስታወሻ ይሆናል አለውና ምላሱን አወጣበት። ልታሸንፈኝም ላሸንፍም እችላለሁ። እዚህ ጋር ጌም ችግር የለም አለ ቤኪ። ያ ሲንቀላቃችሁ እኔ ቤኪ ምስሉትንም አላወቁትም ሲጀምር ቤኪ የላብዬ ሀገር ልጅ ነው። ፋሚሊዎች ፕሮፋይል ያደረጉት የቤት ፍራፍሮ እኔ ግን አውቃለሁ። ሰርፕራይዝ ቀለበት ነው በቃ ታውቋል። ወስኛለሁ። ናኒ እየሄደች እንዲ ናኒ ናት አይደለም አውቄ ናኒ ናት። እኔ ቅድም ነገር ለማንኛውም ተደናደሩ። ተገለሰበት እኔ እኮ ቅድም እኮ የኔ ሀሳቤን ተናግሬያለሁ። አሁን እኮ ለማዚ ድምቀት ነው ላወጣጣ ነው ቀለበት ነው አይደለም። ምን ሆነ? አይ መገን ማለቻት ሆቴ በቃ ተናደሩ። ማዚ አራት ተናደሩ አልሽን ውጭ በቃ አንቺ ደግሞ እንደማለው ተማራ አፍያ በረሽ ነው እንዴ? ኧረ ሰብረጅ ወይ ነኝ እንዴ? ምንድን ነው? ኧረ ተይ አንቺ ማዚ ማለት ነው። እሷ ገስት ላይ ሄደሽ ማለት ነው። ከታች ቁጭ ብለሽ እሷ በራሷ ጋቢ አልኩሽ። ናኒ የት ቤት ናት? እስኪ እንደውም የነገ ሰፕሬት ያንቺ ነው ወይ ብዬ ልጠይቃት። እዛ እኮ እዛ ናት እኮ ያለችው
እዛ ሄጄ አውቄ ማለት ነው። እና እኔ ብሩኬ የሰርፕራይዝ ያለው ያንቺ ነው እንዴ? እኔ እንቅልፍ አጥቼ እየጠበቅኩ ከታች ምን ታጨበጭብልሻለች? ወይኔ ይሄ መኗም ትሄዳለች አሁን